ሀገራት እንደሚከተሉት የፖለቲካ ስርዓትና ለሚያካሂዱት ሁለንተናዊ እድገት የሚዲያ አውታሮቻቸውን በሚበጅ አግባብ እንዲመራ ያደርጉታል። ለአብነት በ1960ዎቹ ልማታዊ አካሄድን ይከተሉ የነበሩ የሩቅ ምስራቅ ሀገራት ልማታዊ የጋዜጠኝነት መርህን ተግባራዊ ሲያደርጉ እንደነበር ታሪክ ይነግረናል። ይህ ሂደት እንደየአዝማናቱና እንዳለው ነባራዊ ሁኔታ እየተቃኘ አሁን ያለንበት ምዕራፍ ላይ ደርሷል። የዚህ አውድ ተጋሪ የሆነችው ኢትዮጵያ መሰል አካሄድን እየተከተለች ብትመጣም አንዳንድ የዘርፉ አካላት የሚያራምዷቸው አቋሞች ከሀገር በተቃርኖ ቆሞ ይታያል። የኛ መሰረታዊ ችግር ሶስት ነው። አንደኛው አዎንታዊ መረጃ ፖዚቲቭ የሚባል ኢንፎርሜሽን ራዲየት አይደረግም። አዎንታዊ መረጃዎች አይሰራጩም። አዎንታዊ መረጃ ሳይሰራጭ ሲቀር ደግሞ ሰውን ዲፕ ዳውን ኢንስፓየር የማድረግ አቅሙ እየቀነሰ ይሄዳል። ሁለተኛው ሚስ ኢንፎርም እናደርጋለን። መረጃው ከሚለው ውጪ አሳስተን እንዘግባለን። ሶስተኛው በሬ የወለደ ነው። ምንም የሌለ ነገር ዲስኢንፎርም እናደርጋለን። እንደዚህ አይነት ሴራ ላይ ኢንትሪግ ላይ ኮንስፒሬሲ ላይ ያተኮረ ስራ እመኑኝ ስር የለውም፣ አይቆምም። ይህ አሁን በሚዲያው ዘርፍ ሀገር የገጠማት ፈተና ነው። እያየው እንዳላየ ሲያወራ ነው በተለያዩ ሶሻል ሚዲያዎች ላይ የሚመለከተው። የሚያሳዝን ነው። የሚሰራውን ነገር ዲስካሬጅ የሚያደርግ እንጂ የሚያበረታታ ነገር አሰማ። ያኔ ልማታዊ ጋዜጠኝነት መርህን ይከተሉ የነበሩ ሀገራትና ሌሎችም አሁን ካሉት ነባራዊ ሁኔታዎች አንጻር ገንቢ አሊያም ኮንስትራክቲቭ ጆርናሊዝም እሳቤን እየተከተሉ ይገኛሉ። ከግጭትና ጦርነት ዘገባ በመራቅ መፍትሄ አመላካችና ገንቢ ሀሳቦችን ማንሸራሸር የእሳቤው ብያኔ ነው። ኢትዮጵያም በሁለንተናዊ ዘርፎች የመሪነት ሚናዋን ለመወጣትና ሀገራዊ አቅሟን ለማሳደግ በምታደርገው ጥረት መሰል እሳቤን ሚዲያው ቢተገብር መረጃዎችን በፍጥነት ተደራሽ ከማድረግ ባለፈ የተያዘውን ውጥን ከግብ ለማድረስ አይነተኛ አማራጭ ይሆናል። ይህም ብቻ አይደለም። አዲስ አበባ ውስጥ ያየናቸው ብዙ የታዘብናቸው ነገሮች አሉ። አዲስ አበባ ውስጥ እንኖራለን፣ ግን ውስጡን አናውቀውም። ቤተ መንግስቱን በጎን እናልፋለን፣ ግን ውስጡ ያለውን አናውቅም። እና አሁን የተመቻቸው ሁሉም ዜጋ እንደዚህ አይቶ ቢፈርድ ጥሩ ነው፣ በጭፍኑ ከመናገር ማለት ነው። ያልተሰራች የምትገነባ ሀገር ናት። የኛ ፎከስ ማድረግ ያለበት በየቀኑ ባለን ትልም ላይ እሱን ለማሳካት በምንሄደው መንገድ በተገኘው ውጤት ልክ ነው መሆን ያለበት። ፈተና ያልበገራቸው የልማት እንቅስቃሴዎች፣ ሰው ተኮር ፕሮጀክቶችና የተለያዩ ኢኒሼቲቮች የሀገርን መልክ እየቀየሩ ስሟንና ታሪኳን በሚመጥን መልኩ እውን እየሆኑ ይገኛሉ። ይህን ሂደት በተገቢው መንገድ ለዜጎች መረጃን ተደራሽ ማድረግና ሀገራዊ የማድረግ ትጋትን ማስተዋወቅ ከሚዲያው የሚጠበቅ ትልቅ የቤት ስራ ነው። በተጨባጭ የሚታዩ ጉዳዮችን መሸጥ አለባቸው። ከሚዲያ የሚጠበቀው ይሄ ነው። ፋና ሳንል፣ አዲስ ሚዲያ ሳንል፣ ኢቲቪ ሳንል፣ ኦቤን ሳንል ሁላችንም በመቀናጀት ሀገራችን የጀመረችውን መልካም ስራዎችን ለዓለም አቀፍ ማህበረሰብ ለኢትዮጵያውያን በደንብ እንዲገልጽ ማድረግ፣ በደንብ እንዲደርስ ማድረግ። ስለዚህ ሂዶ መምጣት ሳይሆን ዲፕ አናሊሲስ መስራት ይኖርብናል። ከየት ተነስተን ነው እዚህ ጋር የደረስነው የሚለውን ከእያንዳንዳችን ይጠበቃል ብዬ አስባለሁ። እንደ ሀገር እነዚህ ብቻ ሳይሆኑ የተለያዩ ክልሎች ላይ ያሉ ጸጋዎች፣ ሀብቶች አሉ። እየሰሩ ያሉ የልማት ስራዎች አሉ። እነዚህ ስራዎችን ለሌሎች አካላት ለማስተዋወቅ ዋናውን ድርሻ የሚወስደው ሚዲያ ነው። ስለዚህ በዚህ ጉብኝትም ያየነው ይህንን ነው። የሚዲያ አካሉ በተለያዩ ክልሎች ያሉ ጸጋዎችን ሄዶ አይቶ ለህብረተሰቡ በየጊዜው እያቀረበ ህብረተሰቡ ደግሞ አይቻልም ከሚባል መንፈስ አሁን ላይ እንዳየነው ውብ የሆነ አካባቢን መፍጠር እንደሚቻል፣ ተፈጥሮን መፍጠር እንደሚቻል ያየንበት ስለሆነ የሚዲያ አስተዋጽኦ ከፍተኛ ነው። ተጠቅመን ለህዝቡ እንድናደርስ መሬት ላይ ያለውን ኦብጀክቲቭ ሪያሊቲ እኛ በሙያችን እንድናሳይ ነው፣ እንድናስረዳ ነው። ሰው በየቦታ ያለው ይሄን ነገር አያውቅም። ስለዚህ እኛ ባለን አክሰስ በሬዲዮም፣ በቴሌቪዥንም፣ በሶሻል ሚዲያም ምን እንደሚመስል እንድናሳይ ነው። የመጡ ለውጦችን ይዞ ብዙ ነገር መጻፍ ማስረጽ እንደሚቻል ይሰማኛል። በሚዲያው ዘርፍ የመሪነት ሚና የዳበረ የዲሞክራሲ ልምምድ አላቸው ተብሎ የሚነገርላቸው ሀገራት የሚገኙ ሚዲያዎች የተለያየ አይነት አቋም ቢያራምዱ እንኳን በብሔራዊ ጥቅማቸው ላፍታ አይደራደሩም። ምክንያቱም የሀገር ልዕልና ከምንም ከግል መሻትም በላይ ነው። እናም ይህ አካሄድ በእኛ ሀገርስ እንዴት ይተግበር? ጋዜጠኝነት ዜግነት አለው። ልክ እንደ ወታደር፣ ልክ እንደ ዶክተር፣ እንደ ሐኪም፣ ልክ እንደ መምህር፣ ልክ እንደ ደህንነት ሰራተኛ ጋዜጠኝነት ዜግነት አለው። ጋዜጠኝነት ናሽናል ኢንትረስት አለው። ጋዜጠኝነት የሚቆምለት ሀገርና ባህል አለ። ዝም ብሎ ጋዜጠኝነት የሚባል ነገር የለም። ያን ያሰብን ለእውነት ቆመን መስራት ያስፈልጋል።